እኔ ሳላገባ እርጉዝ ነበርኩኝ። እሺ ሱብሃንአላህ ሱብሃንአላህ ይጠብቀሽ። እሺ አላህ ይጠብቀሽ። እና ኒካ አሰርን ካስረገዘሽ ወንድ ጋር ማለት ነው? አዎ። እሺ ከዛ አሁን እሷ ወለድኩኝና ኒካችሁ አይሆንም አሉ። አዎ ኒካችሁ ያረገዘች ሴት ማህፀኗን ሳታጠራ ወደ ኒካህ መሄድ አትችልም። የሐራም ግንኙነትና የሐላል አንድ ላይ አይሆንም። እሺ እና ከአዲስ ኒካ ማስተዳደር የግድ ነው። ልጁ ራሱ የእሱ ልጅም አይባልም። ልጁ የእሱ ልጅ ነው ብላችሁ ወደ እሱ አትወሰዱ። የእንጀራ ልጁ ነው የሚሆነው። ተመልከቱ እንግዲህ የራሱ ልጅ ምንድን ነው የሚሆነው? የእንጀራ ልጁ ነው የሚሆነው። ወደ እሱ ጭራሽ ይዛችሁት አትሂዱ። የእሱ ልጅ አይባልም የእንጀራ ልጅ ነው የሚሆነው እንጂ ልጁ አይደለም። የእሱ ልጅ አይደለም። የዲቃላ ልጅ አባት የለውም። ይሄ ልጅ አሁን ባሳየናቸው መሰረት ገነት አይገባም። በጣም እናዝናለን። በአሁኑ ባሳየናችሁ ዲቃላ ነው ብሎ ሲነግራት ይሄ ልጅ ራሱ የት እንደማይገባ ተናግሯል። ሐዲሱ ጀነት እንደማይገባ ተናግሯል። እና ምን ማድረግ አለብን? ምን ታደርገው? ከሌላ ወንደሹ እንደመጣሽው ልጅ ቁጠሪና የእንጀራ ልጅ ሆኖ ያድጋል። እና ከሱ ጋር አዲስ ኒካ ማድረግ አለብኝ። የግድ ነው። ከዛሬ ጀምራችሁ አብራችሁ መተኛት የለባቸውም። ግንኙነት ማድረግ የለባቸውም። ከዛሬ ጀምረሽ ራስሽን አጥርተሽ ከቻልሽ 2-3 ደም እስከምታይ ድረስ ካልቻልሽ ቢያንስ እና ያገባዋል ጋብቻ አለ እንግዲህ እዚህ ጋር የሐራም ልጅ መሆኑ ሴቷም አለ ሰጥሻለሁ አገባ ወንዱ እኮ ነው ስልክ እንደዚህ ልጅ ሴት ብትሆን ታገባለች የሚል አለ እንዴ? ያገባታን የሚል የለም እኮ። ሴቷ ጠይቃ ማለት ነው አባቴን መሸፈን አለብኝ ወይ ብላ አዋጅ ነብይ ነሽ ያሉበት አለ። ቆይ አሁን ለቆስጣ ልክለትና ያሳይሻል። እሺ ሌላ ምን ትፈልጊያለሽ? አይበቃንም? ዛሬ ይብቃን በቃ። ያ ረቢ አሁን በተነገረው መሰረት ልጁ አይደለም ተብሎ ተነግሯል። አይደለም አይዳ እንደሰማሽው? አዎ ልጁ አይደለም አለ። በዛ በልጁም እና በአባትየው ጋር ዝምድና ከሌለ እንደ ኖርማል ሰዎች ናቸው ማለት ነው አይደል? ናቸው አይደል? ኖርማል ሰው ማለት ነው። ግን ያው ካወቀ አንድ ሰው ደግሞ አባቱ መሆኑን ካወቀ ደግሞ አይ በቃ አባት አይደለም እንደ ኖርማል ሰው አስቢው ተብሏል። ስለዚህ ኖርማል ሰው ደግሞ እንደ እስልምና መጋባት ይችላል አይደል? እኔ እንጃ አላጋጠመኝም። እሺ ሁለት ኖርማል ሰው ያላጋጠመኝም ታዲያ እኔ የሌለ ነገር ፈላስፌ አላወራም። እንግዲህ ኖርማል ሰው ሲጋባ አይተሻታቂም? ሰው ለሰው ሲጋባ አውቃለሁ፣ ግን አባትና ልጅ እንደዚህ ሲጋባ በዛ መሰረት ልጅ ተብላ ስለማትጠራ ለዛ ሰው ልጅ ተብላ ስለማትጠራ እንደ ኖርማል ሰው ስለሆነች ልጅ አባቱን ማግባት ይችላል ብሎ እንደ እስልምና ሀቅ ነው። አልደመደምም፣ እውነት ነው ብዬ አልደመደምም። እሺ ሁለተኛ ጥያቄ ደግሞ ንስሐ ምንድን ነው? ተውበት ነው አወኩኝ። ግን አሁን አንዳንድ ሰው ግዴታ እኔ ንስሐ ለመግባት አንድ አባት ጋር ሄጄ የኔን ኃጢአት መናገር ለምን አስፈለገ? ለፈጣሪ መንገር አሁን ምሳሌ አሁን እግዚአብሔር ነው በእናንተ ፈጣሪ፣ ለእግዚአብሔር አንተ ማረኝ ብዬ ብናገር እሳለ እዛ ቄስ ሂጄ ከመናገር ይልቅ ትችያለሽ። ለምን ለመሐመድ ይነግሩት ነበር አይደል? ለመሐመድ እየሄዱ ይነግሩታል ነበር ወይ? ቄስና መሐመድን አታገናኝ። አንተ ደግሞ ሁሉ ጥያቄ ስትጠየቅ መሐመድ ብለህ እሳቸው ላይ የምትደገፈው ሁሉ ነገር ላይ ቄሶቹ ስልጣን አላቸው፣ መሐመድ ስልጣን የለውም። እነሱ ከእግዚአብሔር ዘንዳ የተላኩ ነብዮች ናቸው ቄሶች። ነብይንና አንድ ቄስን አታገናኛ። ነብይ አይደለም መሐመድ።
ነብይ ናቸው ካላህ ዘንድ ተመስክሮላቸው በየቀኑ በየሰላታችን ስማቸው የምናነሳው የምናወሳቸው። የእሱን ስም መሐመድን ስም ሰላት ባወረድሽ ቁጥር አላህ ይባርክሻል አይደለ? የእሱን ስትይ ላዝም ግዴታ እንጠራለን የእሳቸውን ሰለላሁ ዐለይሂ ወሰለም እሱ ላይ እንትን ስትይ ከዛ አንቺ 10 ሽልማት ምናምን ታገኛለሽ። ለምንድን ነው መሐመድ የምትጠሪው? ቀጥታ አላህን አትጠሪም እንዴ? የእሳቸው ኡመት ስለሆነን እኛ ሙስሊሞች የእሳቸው ስለዚህ ስለሆነ አላህን ትተሽ መሐመድን መጥራት አለብሽ። ለምን አላህ ብዬ ነው እኮ መሐመድን መጠራው እኮ። በቃ መሐመድን ትተሽ ለምን አላህን ብቻ አትጠሪም? ስልክ ስለምን ፈጣሪ ይቅር በለኝ ብዬ ስለምን እና ስማጸን አላህን ነው የምማጸነው። ሰላት ላይ ደግሞ ግዴታ ደግሞ ለሳቸው ደግሞ እንትን ይባላል። ምን ይባላል? መግለጽ ይጠበቅብኛል እንዴ? ተከማላ ላ ኢላሃ ኢላላህ አሽሀዱ አነ ሙሐመድ ረሱልላህ። ሰውም አሻዳ ሲይዝ እንደዛ ነው። አላህና በመጨረሻው ቀን ማመንም እንደዛ ይባላል። ባወረድሽ ቁጥር አላህ ደግሞ እየተደሰተ አንቺን ይሸልምሻል። ስለዚህ እኛ ደግሞ ኤግዛክትሊ እኛ ደግሞ ስልጣን የሰጣቸውን እንድናከብር ደግሞም እነሱ ጋይድ እንዲያደርጉ ስልጣን ሰጥቷቸዋል። ስለዚህ ስልጣን ስለተሰጣቸው ማቴዎስ ወንጌል ምዕራፍ 16 ላይ ያንን መሰረት አድርገን እንስሐ እንድንገባም ደግሞ እርስ በርሳችን እንድንናዘዝም ዮሐንስ በመልእክቱ ስለነገረን ከዛ አንጻር ነው። እና አሁን ምሳሌ ነው። አሁን እኔ ወደ ክርስትና ገባሁኝ እንበል። ከዛን 21 ማርያም፣ 19 ገብርኤል፣ 12 ሚካኤል ምናምን እያልኩኝ እኔ ላይ ግዴታ ይሆናል መዘከር፣ ግብር ማቅረብ እና ሚካኤል አንተ እርዳኝ ማለት ሚካኤል ምንድን የሚረዳኝ ጌታ ፈጣሪ ያለ ለምንድን ሚካኤል አንተ እርዳኝ ማርያም እናቴ ምናምን የሚባለው? ኦኬ የመሐመድ ሚስቶች እናቶችሽ ናቸው አይደሉም? ያ ረቢ እፎይ። ለምንድን ነው ለሁሉም ጥያቄ ኤግዛምፕል አድርገህ የእሳቸውን ስም በቃ እሳቸውን ፍታና ሌላ ጥያቄ የራስክን መልስ ማርያም እናቴ ማለታችን አስጨነቀሽ። አይሻን እነ ከዲጃን እነ ሳፊያን ግን እናቴ ስትይ አይከፋሽም? የመሐመድ ሚስቶች አንዘክርም። ሊስን አንዴ የመሐመድ ሚስቶችን እናቴ ብለሽ ስትይ ብዙም አልከፋሽም። እኛ የጌታችንን እናት በስጋ ክርስቶስን የወለደችው እናታችን ማለታችን የሚያስከፋ ነገር አይደለም። በመጀመሪያ ደረጃ እንኳን እሷንና እንኳን የጌታን በስጋ የወለደችውን ተይና አይዳ ሌሎች ጻድቃንም ሴቶች ለምሳሌ የአብርሃም ሚስት ሳራን እናታችን እንላለን። ሌሎችንም እናታችን ብለን እንጠራለን። ከክብር አንጻር እናታችን ማለት እኮ አያጣላንም እኮ መዘከሩን ነው ያልኩት ያለሁት። ያ መዘከር ግዴታ እንደዚህ የሚል ነገር የለም። ግዴታ እንዲህ መዘከር አለብኝ ወይ እንደዚህ እያልኩኝ ዝክር ግዴታ አለብኝ ወይ ይወጅብብኛል ወይ ነው አይደለ? ለምንድን እናም ሰዎች ለምንድን ገብርኤል አንተ ወርዳኝ፣ ሚካኤል አንተው በሴፍ ምናምን የሚባለው? ያ እነሱ የኛ ጠባቂ ብዙ አውቃለሁ። ስለኔ በጣም ብዙ ክርስቲያን ጓደኞች ስላሉኝ አውቃለሁ። ቀኑንም እየጠቀስኩ ነው የነገርኩህ ያለሁት። እሺ ሚካኤል ለመርዳኝ ገብርኤል ለመርዳኝ ይላሉ። የኛ ጠባቂ ረዳቶቻችን ናቸው። እግዚአብሔር ለኛ ይሾመልን ዘበኛችን እንደማለት ነው። በቀላሉ ቤተመንግስት አብይ አለ፣ በዙሪያሽ ግን ፖሊሶች አሉ አይደለ? ያ ያገናኝም ከፈጣሪ ስራ ጋርና ፍጡሩን ታገናኝ። መልካም እሺ። እነሱ እኛን የሚራዱ የሚያገለግሉ ናቸው። አይ ቲንክ የሁድ ወይንም በድር ጦርነት ላይ ሙሐመድን ጦር ሜዳ ላይ መተው አረዱትን መላእክቶች። ወይኔ እናቴ አወረታቸዋል። ለእኛም ሰው እንድንገል የሚረዱን ሳይሆኑ አጋንንትን እንድናሸንፍ አጋንንትን የሚዋጉልን። ማነው ሰውን እንድንገል የሚል ያለው? እንግዲህ የእንትን ጦርነት ላይ እኮ መተው ረድተውት እሱ እንትን ብሎ ነበረ። ከዛ በኋላ ረድተውት ነው ያሸነፈው።
መላእክቶች ተሰልፈው እነሱም እኮ በሰይጣኖች ተመርተው ነው። ስለዚህ እኛ ደግሞ መላእክቶች ይረዱናል ስንል አጋንንትን እንድናሸንፍ የአጋንንትን አሰራር ያፈርሱልናል። በሴት ያ ማለት ከእግዚአብሔር የተለየ ፍቃድ ኖሯቸው ሳይሆን እግዚአብሔር አዟቸው የእሱን ትእዛዝ ይጠብቃሉ። እሺ አሁን እኔ ዘፍጥረትን በዚህ ሰሞን እያነበብኩ ነበረ አንድ ብዬ ከዛን ፈጣሪ ምድርን ፈጠረ ከዛን ወዲህ ደክሞት በሰባተኛው ቀን አረፈ ሲል ምን ማለት ነው? ፈጣሪ ደክሟል እንዴ ብዬ ጥያቄ ውስጥ ገባሁኝ። ራሴ ያነበብኩ ናት። ለምን ዘፍጥረትን ከአንድ ጀምሬ እና ልክፈትልሽ ደክሞት የሚለው የቱ ጋር ነው? ከምዕራፍ ከአንድ ብሎ ምድርን ሲፈጥራት ምድርን አንቺ ራስሽ እኮ የፈጠርሽው ነው ያስመሰልሽው አወራርሽ። ምድርን ሲፈጥራት ደከመው እና አረፈ ስትይ ያ አላነበብሽም። አይዳ ዋሽተሻል። አንደኛ ደክሞታል። ወላሂ ላዚም አንብቤያለሁ። ቆይ ጠበቀኝውና ላውጣ ከፈለክ። እሺ አይ ወንደር ደክሞት የሚል ቃል ካመጣሽልኝ ሸልምሻለሁ። አይዳ አንበሳ ወርድ። እኔ እኮ ጥያቄን እኮ ነው ያልኩህ ያለው ደክሞት ነው ያረፈው። ለምን አረፈ አለ ነው እኮ ማለት። ኦኬ ቆይ ነው ይሄ አይደለም። እሺ ቆይ እግዚአብሔርም ቃልና ቆስጤን ፎሎ አድርጓቸው። ሰዛ እግዚአብሔርም ምን ይላል? ያው አንቺ ጀግና ነሽ። ኦኬ እግዚአብሔርም የመፍጠር ስራውን ፈጽሞ ያረፈው በዚህ ቀን ስለሆነ ሰባተኛውን ቀን ባረከውም ቀደሰው። ሰማይና የምድር አፈጣጠር እንዲህ ነበረ። እግዚአብሔር አምላክ ሰማይና ምድርን በፈጠረ ጊዜ እያለ ይቀጥላል። አረፈ የምትለዋን ቃል ይዘሽ ነው? ኖ ከላይ ቀርታ ነው መሰለኝ። ያው ናውጣ አንቀጹን አስካሳየው ካውጣ እሺ ያው አንብብላት። ከአንድ ነው እኮ 20 ምናምን አይደለም። ከአንድ ምድርን ሲፈጥራት በአንድማ አይደለም መጨረሻ ላይ ነው። ወደ 7 ነው መሰለኝ ቁጥር 7 በሰባተኛ ቀኑም እግዚአብሔር አረፈ ምድርን ከፈጠረ ወደ 7 ነው። አንድ ቁጥር እንትን ነው ምድርን ሲጀምር ነው እሱ ወደ 7 ነው መሰለኝ። እግዚአብሔርም ስክሪንሾትን የተላከልሽ አይደል? አንብበሽ አይደል? ወላሂ ላዚም አይደለም ወላሂ አይደለም። እንትን ዳውንሎድ አድርጌ ነው ያነበብኩት ነው። ፈጥላት ቆሴ ጊዜ ትግደል። ኖ አይ በቃ አረፈ ሲል ምን ለማለት ፈልጎ ነው? በቃ ጥያቄ አረፈ ሲል ምን ማለት? ኦኬ አረፈ ማለት ምን ማለት ለመሰለሽ? አረፈ አሁን እኛ በእኛ እንትን ብዙ አክሰንቶች አሉት። በአማርኛ ሲሆን ምን ማለት ፈልጎ? መልካም አንድ ነገር አረፈ ሲባል ምን እያለ ነው? ለምሳሌ አረፍኩ ስትይ አንቺ ምን እያልሽ ነው? አንዳንዴ ሞተም አረፈም ደግሞ ደክሞት። ኦኬ ለሁለቱ ብቻ ነው። ለዚህ ብቻ ነው የሚውለው። አረፈ ሲባል አው ደክሞት ነው እንዴ ፈጣሪ ደከመው ለማለት ፈልጌ ነው እዚህ ጋር። ያ መልካም ዘፍጥረት ምዕራፍ በሰባተኛው ቀን ነው አረፈ የተባለው አይደለ? በሰባተኛው ቀን ምድርን ሰራትና ያ ለምሳሌ እኔ ስራ ብጨርስ ባቆም አረፍኩ አይባልም? በፊት እየሰራው ነበር አሁን መስራት ባቆም ይባላል። ያ ስለዚህ እግዚአብሔር አረፈ። አንተ አደባብሰክ ነው ሁሉንም ጥያቄ ማለት ፈልገው ሁሉ ነገር ደባብሰክ ነው። ምንም አላደባበስኩም። አዳምጪ። ምሳሌው በደንብ ስለሚገባሽ ትስቂያለሽ ቶሎ ብለሽ ምን እንደማመጣብሽ ያንተ እንትን ነው ያንተ መልስ ስለሚያስቀኝ ነው። አዳምጪ እሺ። ስለዚህ እግዚአብሔር በሰባተኛው ቀን አረፈ ሲባል ጨረሰ፣ አዲስ መፍጠር አቆመ ማለት ነው። ሙቼዝ ከዛ በኋላ ይሰራል መፍጠር አላቆመም። ሁለተኛ ምዕራፍ ላይ ገብቻለሁ። አዳም እና እንትንን ሊሰራ ይሄዳል። አዳምጪ። አዳምና ሔዋንማ ዘፍጥረት ምዕራፍ 1 ቁጥር 27 እና 8 ላይ ያለቁ። ያ ማብራሪያ ምዕራፍ 2 ምዕራፍ 1 ማብራሪያ ነው። ማብራሪያ ነው። መስራት አቆመ ስትለኝ ነው እየፈጠረ ነው ሰው ልጅ ነው ይላል አይደል? አዳምጪ። አዲስ ፍጥረት መፍጠር
ፍጥረት በቃ ተጠናቀቀ በሰባተኛው እንጂ እግዚአብሔር መስራትማ መቼም አያቆምም። እግዚአብሔር ያልሰራበት፣ ያልጠበቀበት፣ ያልመገበበት፣ ያልተንከባከበበት ማይክሮ ሰከንድ እንኳን የለም። ስለዚህ አዲስ ፍጥረት አረፈ ሲባል አዲስ ፍጥረት ከዛ በኋላ አልፈጠረም። ለ7 ቀናት በእነኛ ቀናት ውስጥ ተፈጠረ ማለት ነው። ልክ ቁርአንሽ ላይ ሱረቱ ጣ ቁጥር 4 እና 5 ክፈትላት። አላህ አራማን ወላራሽ ስተዋ የሚለው ፍጥረትን ከፈጠረ ነው። ሱራ 7 አላህ ደክሞትም አያውቅም፣ አያንቀላፋም፣ አይተኛም፣ አያንቀላፋም። እንደሚደክመውም ላሳይሽ እችላለሁ። አላህ እንደደከመው ላሳይሽ እችላለሁ። አንቺ ጋር 7:54 አላህ እንደውም ፍጥረትን ከጨረሰ በኋላ ተደላደለ። በፊት አልተደላደለም ማለት ነው። አረፈ ማለት ይሄ ነው። ተደላደለ። ጠበሪ ደግሞ ተቀመጠ ይለዋል ኪታቡ ላይ። ጌታችሁ ሰማያትንና ምድርን በ6 ቀናቶች ውስጥ የፈጠረ አላህ ነው። ከዚያም በአርሹ ላይ ተደላደለ። አረፈ ማለት ይሄ ነው። አንቺ ጋር ደግሞ ምን አለ? ተደላደለ። ምን አድርጎ 7 ቀን አልፈጠረና? አይገናኝም። እፎይ አታገናኝ። ተደላደልና አረፈ አይገናኝም። ምን ማለት ነው? ተደላደለ አጣምሮተኛ ምን ይልኳለ? መደላደል ማለት ተመቸው። በቃ እኛም ፍጡሮችን ወደ ምድር እንትን ካደ በኋላ ተመቸው ነው። በፊት አልተመቸውም ነበር። ኖ እኛን ፍጥሮቹን ወደ ምድር ሲያወርድ ተደላደለና ደክሞት አረፈ። ማይገናኝ እንትን ነው። አይዳ ደክሞት ሚል ኬት ነው ያመጣሽው? ኬት ነው ያመጣሽው ደክሞት ሚል? እና እንደዛ ለማለት ፈልጎ ነው እኮ ማንሽ አንቺ እንደዛ ቁርአንሽ ላይ አይሚን የእስልምና መዛግብት ላይ አላህ ደከመው የሚደክመዋል ሚል አለ። እናንተ ደክሞ አይደክም የሚለውን አላህ አይበላም፣ አይጠጣም፣ አንቀላፋም፣ ይበቃሻል። አላህ ይደክመዋል የሚል መረጃ እንድንሰጥሽ እንችላለን። አላህ ፍጹም ድካም እንደሚደክመው የሰው ማይመስል ድካም እንደሚደክመው ሊቃውንቶችሽ ያምናሉ። ልሰጥሽ እችላለሁ። መስል ነው። እግዚአብሔር ግን ሰው መሰል ነበር አይደል? የሰው ማይመስል ድካም ብሎ ነገር የለም እባክሽ። ሊቃውንቶችሽ ሲጨንቃቸው ነው የሰው ማይመስል ድካም ነው የደከመው ያሉት። እኛ እግዚአብሔር ደክመዋል ብለን አናምንም። አላህ እንዴት ነው ፖዚሽን የሚያስተምረው? የአጠቃቀም ፖዚሽን ችግር የለበትም። እነዚህ ጨዋታዎች ምንድን ናቸው? ኢብኑል ቁዳማ አሁንም ይናገራሉ። ተቅቢል ውሃ ይላሉ፣ መሳም አለበት። ይህ እንግዲህ አንደኛው ምዕራፍ ወተግሚዙሃ ወተልሚዙሃ ሰውነቷን ሊደባብስና ሰውነቷን ሊያሻሽላት ግድ ነው። ፈኢዛ ረአይተ አነሁ ቀድ ጃአሃ ስትመለከት እሷ ስሜቷ መንቀሳቀሱን ስትረዳና ፍላጎት ማሳየቷን ስትረዳ ምስለማ ጃአከ ልክ አንተ የሚሰማህን ስሜት እሷ እየተሰማትና የተለያዩ እንቅስቃሴዎችን ትመለከታለህ። ስታይ ወቃዕተሃ አይ ጃማዕተሃ ያዕኒ ያን ጊዜ እንግዲህ ብስሚላህ ብለክ አላሁመ ጀንብኒ ሸይጣን ወጀንብኒ ሸይጣን ማ ረዘቅተኒ ብለክ ግንኙነት ትጀምራለህ። ኢማ በቀን ምን ትለኛለህ ትላለች፣ በሌሊት ምን ትለኛለህ ትላለች። በሌሊት ጥጥጥጥጥ ታደርገኛለህ እና በሌሊት ደግሞ የማህመድ እናወጣለን። ባይዘዌ ቁርአን ላይ ፈትልኝ ምን ሱረቱ አልበቀራ 223 ሱረቱ አልበቀራ 223 ይሄን ክፍል የሚያብራራለን። ቪዲዮንም አዘጋጀው ቂጣ አይነካም የሚለው ባይዘው ይሄን ክፍል የሚያብራራለን ሙስሊም አለ የሚመልስልን ዱበት በቃ ለይን ላስነበበና 223ን ላሳነበበና አክቹሊ በአረብኛ ራሱ ይሉታል ኒሳኩም መርፉኩም እሺ ምን ይላል? ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁንም በፈለጋችሁት ሁኔታ ድረሱ፣ ለነፍሶቻችሁ መልካም ስራን አስቀድሙ። ዘላለማዊ የፈጣሪ ቃል ይለዋል። ደግሞ መጣ ፈጣሪ እንግዲህ በዘላለማዊ ቃል ያልተፈጠረ ሁለተኛ ፈጣሪ ነው ማለት ነው። ምን የሚል ሴቶቻችሁ እርሻ ናቸው እረሷቸው የሚል ያልተፈጠረ ዘላለማዊ የፈጣሪ ቃል ኢማጂን
ከሆነ ጊዜ በኋላ የተባለ አይደለም ያልተፈጠረ አለ ቁጭ ብሎ ብቻውን ይቀረው ነበር። አላህ ይሄንን እያነበበ ሴቶቻችሁ እርሻዎቻችሁ ናቸው ረሱ እያለ ራሱን ያስደስት ነበር። ይሄ መቅራቱ ብቻ አይደለም ባይዘዌ አሁን ይሄ ክፍል ሲነበብ እንደዚህ ስታዩት ቀላል ሊመስል ይችላል። ሴቶች ለእናንተ እርሻ ናችሁ ብለው ሙስሊሞች ጠየም አድርገው ለማለፍ ይሞክራሉ። ግን አስባብን ብታየው አስባብን ኑዙልን ብታየው ሱናን አቢ ዳውድ 2164 መሰለኝ ሱናን አቢ ዳውድ 2164 ላይ የዚህ አስባበ ኑዙል ብታየው ለምንድን ነው የወረደው በምትሉበት ሰዓት ላይ እርሻ ማለት እርሻ የተባለው እንደው ሴት ልጅ ዘር ስለምትይዝ ምናምን በዛም ቢሆን ጥሩ ነበር። ያ ተፈጥሯዊ ነው፣ ችግር የለውም። አላህ የሚባለው አምላክ ፖዚሽን ያስተምራል። ለፖዚሽን ነው የወረደው ይህ ክፍል ዘላለማዊ ነው። ፖዚሽን እንዴት ነው ማለት እንዴት ማለት አንድ ወንድ ሚስቱን በየትኛው አይነት ፖዚሽን ማድረግ እንዳለበት ነው ይሄ ክፍል የወረደበት አስባበ ኑዙል። ወደ መጨረሻው አካባቢ ላይ የቆሬሽ ሰውና አዳርሚ ደግሞ ምን ይላል መሰለህ? ተኝቼ ነው እንጂ ያሳያችሁ ነበር። ኢማም አዳርሚ ይሄንን ሲፈታው ማለት ነው በመቀመጫ ካካ በሚወጣበት የለም በሱ በኩል መገናኘት ይችላል እንደፈለጋችሁ ሲል በፈለጋችሁት ፖዚሽን በመቀመጫ ካካ በሚወጣበት በኩል ማድረግ ይቻላል። ኢቭን ኢፍ አንዱ ሰሃባ እንደውም ይላል ካላመክ እሱን ጠይቅ ተብሎ ያ ሰሃባ ላስት ናይት ባሪያዬን እንደዛ እያደረግኳት አልገባ አለኝ። ከዛ ምን አደረግኩ ይላል ዘይት ተጠቅሜ ያስገባሁት ይላል። ያዘው እሱ የሚነሳበት ጊዜ አለ፣ ችግር የለም። መጀመሪያ ሀዲሱን እንየው። ምናልባት ቆስቲ ዴቭ ልት ይሁን ባይዘዌ ይሄ የቁርአን ክፍልን መጥቶ ከና አስባበ ኑዙሉ የሚያነብልን ሙስሊም ወንድ ሆነ ሙስሊም ካለ ይግባና ያንብብልን። ሴቶች ለእናንተ እርሻ ናችሁ ይላል አላህ ነው የሚለው። እርሻቸውን በፈለጋችሁት ሁኔታ ድረሱ ይላል ማለት በፈለጋችሁን ፖዚሽን ከፈለክ አቁመህ ከፈለክ አስተኝተህ ከፈለክ በጀርባ ከፈለክ አንተ ከላይ ሆነ እሷ ከታች አድርገህ ብቻ ቂጥን አትንኩ ብሎናል። አላህ ቂጥን ፍሩ ብሎናል ብለው ኡስታዞቹ በአደባባይ ላይ መቁጠሪያ ይዘው የሚናገሩበት ክፍል ይሄ ነው ማለት ነው። ይሄ ክፍል ነው። ቂጥ አይነካም አላህን ፍሩ ብሎናል ቂጥ እያለ አላህ ራሱ ቂጥ አትንኩ ይላል። እንደዚህ ብሎ ይናገራል ማለት ነው። ኤኒሃው እንግዲህ ቃል ደግሞ ሌላም ሀሳብ ይዞ መጥቷል። ግን ለጊዜው በዚህ ብንቆይ እንኳን ሙስሊሞቹ ባመኑበት ኡስታዞቹ ባመኑበትና ይሄ ሐዲስ በሚልበት ብንቆይ እንኳን ሲቀጥል ከተጻፈ ማንበብ ነው። የምን መሸማሸም ነው? ያልተጻፈ ነው። እናንተ ሼም የሚይዛችሁ ምንም ጉዳይ የለም። ባታነቡ ከፍታችሁ አሳያችሁ ጌታ እንደዚህ አይነት እንትን ይላል። እናነባዋለን ግን ባህያዎች እንደዚህ ነው የሚወዱት። ስቴፕ ባይ ስቴፕ ነው። ቆይ ከትንሹ ወደ ትልቁ ነው የሚካሄደው እንጂ በአንዴ ያው አታፈነዳውም ብለን ነው መጀመሪያ በትንሹ እናለማምዳቸው። ኤኒሃው ቆስቲ አንብቦ እስቲ ይሄ አስባበ ኑዙል ወይም እኔ ሀሳቡን ልንገራችሁና ካስፈለገ እናነባዋለን። ምንም ችግር የለም። ይሄ አስባበ ኑዙል ምን ይላል መሰላችሁ? አንድ የአንሳር ሴትና አንድ የቆሬሽ ወንድ ነበረ እና የቆሬሽ ወንዱ የአንሳር ከሚባል ጎሳ ሴት ያገባል። እሷ እነሱ የለመዱት ምንድን ነው? ከባሎቻቸው ጋር ግንኙነት ሲያደርጉ በአንድ ብቻ አቅጣጫ ነው። ያው እንግዲህ እንደሚለው መሐመድ እንደሚለው ሐዲሱ እንደሚለው አይሁዳውያን እንደዛ ያደርጋሉ ብሎ ነው እያላቸው ያለው። በጀርባ በኩል የሚደረግ ግንኙነት ነው የሚያደርጉት። ያ ደግሞ የሴቷን ብልት ይከለክላል በደንብ ለማግኘት። ስለዚህ ይሄ ልማድ ትክክል አይደለም ነው የሚለው አላህ። አሁን ይሄ የአይሁዶች ልማድ ትክክል አይደለም። ስለዚህ ያ የቆሬሽ ሰው ከአንሳር ሴት አግብቶ አንተ እኔን የምትገናኘኝ በእኛ ልማድ መሰረት ነው፣ በጀርባዬ በኩል ብቻ ነው። ከዛ ውጭ ግን የምታረግ ከሆነ ከኔ ራቅ ትሏለች። አሁን ይሄ ነገር ወደ ማን ወሬው ይደርሳል? ወደ መሐመድ ይደርሳል፣ ነብያቸው ጋር ይደርሳል። ምን የሚለው አንድ የቆሬሽ ሰው ባልና ወንድና አንድ የአንሳር ሴት ግንኙነት በሚያደርጉበት ጊዜ በጀርባ በኩል ብቻ ካላረከኝ ብላ ከለከለችው፣ አልሰጥም አለችው የሚል ወሬ ይደርሰዋል መሐመድ። አሁን ከዛ መሐመድ ሊያወርድ ነው። ከዛ በኋላ መጣና አወረደ የቁርአንን ክፍል። ምን የሚለው ሴቶቻችሁ ለእናንተ እርሾች ናቸው፣ እርሻቸውን በፈለጋችሁ ሁኔታ ድረሱ ብሎ ካወረደ በኋላ ሐዲሱ ምን ይላል? ሴቶቻችሁን በፈለጋችሁት ፖዚሽን ከፈለጋችሁ በፊት ለፊት ከፈለጋችሁ በኋላ
ከፈለጋችሁ አቁማችሁ፣ ከፈለጋችሁ አስተኝታችሁ፣ ከፈለጋችሁ ራቁታቸውን አርጋችሁ ተገናኟቸው የሚል አላህ ነገረኝ ብሎ አወረደ። ስለዚህ አላህ ፖዚሽን ያስተምራል። ለዚያም ራቁት ሆና አንድ ሴትን ባሏ ከጀርባዋ፣ ከፊቷ፣ ከላይ ከታች አድርጎ እንደፈለገ በፖዚሽን እንዲያደርጋት አላህ ነው የተናገረው። ባይዘው ሐዲስም ያላ መገለጥ ነው። መሐመድ ተናገረው እንጂ መገለጡ ከአላህ ነው። ስለዚህ አንድ ሙስሊም እስቲ ይግባና ይሄን ክፍል አላህ እንዴት ነው ፖዚሽን የሚያስተምረው? ጠራይ ቪዲዮ መክፈት ትችላለህ? ምን ልክፈትላችሁ? ቂጣ አይነካም የሚለው ያ ኡስታዝ የዚህን ክፍል አስባበ ንዙል እሱ ይንገረን እኛ ከምንናገር። ኦኬ እሺ። በቃ ሱረቱ አልበቀራ 223 ሼር እያደረጋችሁ ኮፒ ሊንክ አድርጎ ሪፖስት አድርጉት። አይ ቲንክ ግን መሽቷል መሰለኝ ብዙ ሰው በእርግጣውን ይተኛል። ግን ቢሆንም ሪከርድ እያደረጋችሁ ሪከርድ የምታደርጉ ሪከርድ እያደረጋችሁ ቫይራል እንዲወጣ እንፈልጋለን። ሱረቱ አልበቀራ 223 አስባበ ኑዙል ወይም ደግሞ የወረደበት ሰበብ ማለት ነው። የወረደበት ምክንያት ምንድነው? አላህ ፖዚሽን እያስተማረ ማለት ነው። ሴት ልጅ እንዴት መደረግ እንዳለባት፣ ባሏ በየትኛው ፖዚሽን ማድረግ እንዳለበት አልጋ ላይ አላህ ነው ያስተማራቸው። ባይዘው ሙስሊሞች ሁሉ ነገር ካላህ ነው የተማሩት። የሴክስ ፖዚሽን ሳይቀር ካላህ ነው የተማሩት። አላህ በጣም ጨዋ አምላክ ነው። የሴክስ ፖዚሽን ያስተምራል። ባል እንዴት አድርጎ ሚስቱን እየገለባበጠ ማድረግ እንዳለበት የሚያስተምረው አላህ ነው። እና ሀቢብዬ ከቻልክ ከፈል አድርገህ እየከፈትኩ ስለሆነ ከፈር። ቆስቲ ደግሞ ካሜራን ዝጋ። በቃ ከሌለ እንዝጋበት ወይም ክፍት ይሁን፣ እንዲያውም እንትን እንዳይሰጠው ዋርኒንግ። እንኳን ደህና መጡ ዲያቆን መምህር ኢብኑ ሐኪም። እንዴት አላችሁ? ቃል ሀቢቢ ኮኒ ሁላችሁንም ሰላም ብያለሁ። ከታች አላችሁ ባይዘው ጥያቄ ያላችሁ ሙስሊሞችን መግባት ትችላላችሁ። ዲያቆን ልከውልኝ ነበር ስቀበላቸው ምንድነው የሚለኝ? ኧረ ድጋሚ እስቲ ላኩ። ዲያቆን ያሬድ ድጋሚ ላኩ። ልከው ነበር ስቀበላቸው ምንድን ኤክስፓየር ነው ምናምን ይለኛል። አይ ዶንት ኖ። እሺ ድጋሚ ላኩ ወይ ሼር ወጥቶ ከሆነ ድጋሚ ሼር ላድርግላት እስቲ። እሺ ሀቢብ ካላገኘው ልፈልግልህ። ባለፈ እያነሳን ነበር። ያለ ቲክቶክ ላይ ገብተህ ሁለተኛ ስልክ ካለ ቲክቶክ ላይ ገብተህ ሰርች ባሩ ላይ ማለት ነው የፍሬንድ ሳይሆን አጠቃላይ ቲክቶክ ሰርች ባሩ ላይ ትገባለህ። ቂጣ አይነካም ብለህ ጻፍ። እዛ ጋር ከት ያደርግልሃል፣ ወዲያው ያመጣል። ብዙ መልፋት የማያስፈልግም። ኢብኑ ይቀጥሉ። አይ ባለፈ ሪከርድ ይደረግ አላውቅም፣ ግን እና ረዲ ጋር አንደኛው አድሚት እያደረገ ነበር። ይሄ እንዳልከው ስለ ወሲብ ወሲብ ላይ ደግሞ ምን እያሉ እንደሚያነበንቡ ማለት ነው። ድግምቱ ምን እያሉ እንደሚደገም እሱ በዛው እናነሳዋለን ማለት ነው። ጨርሰን ሁሉም ሙስሊም ይሄንን ሴክስ ሲያደርግ ወይም እንግዲህ ከሴት ጋር ሲተኛ ወይ ዊቼቨር ያው ከሴት ጋር ነው እንጂ ከእንትን ጋር የሚል አይመስለኝም። ይሄን ጸሎት ከሌላው ከሊጡ ጋር ምናምን የሚሉ አይመስለኝም። እንደዚህ ይሉት ድግምት አለና እሱንም እናነሳዋለን ማለት ነው። ኦኬ እሺ አውጣው። ቆይ ካስከዛ ላይ አውጣውም ሌላ ነው የሚያመጣብኝ። ቲንክ ደጋገምኩ። ኧረ ቆይ እኔ ልላክልህ አሁን እንዴ። እንኳን ሰላም ቆያችሁኝ። ሀቢቢ ሰላም ብያለሁ። ኮንስታንቲኖስ በድጋሚ ቢኒ፣ ዴቫ እና ሀንቾ ሰላም ብያለሁ። እንዴት ናችሁ? ሰላም ነው? ዛሬ ብዙ የሚመቸኝ ሁኔታ ላይ አይደለሁም እና ለዛ ነው ወጣ ገባ የምለው፣ ግን እቀመጣለሁ ብዙ ማውራት ባይመቸኝም
ቢኒን አስፈቅጃለሁ ነግሬዋለሁ በውስጥ ወይስ እኔ ነኝ የሌለው? አስረጃ እስክፈልግ ነው። ቀጥሉ። ሱረቱ አልበቀራ 223 ላይ ነው የተነሳው። በዛ ላይ ሀሳብ እየሰጣችሁ አንድ እኔ የሆነ ቪዲዮ ላምጣ ለእንትና ልላክለት ለሀቢብ ለኔክስት ታይም ግን እንትን አድርጉ። ኮንስታንቲኖስ ቢኒ ዴቫ እፎይ ከከፈተ በኋላ ሁሌም ሬዲ ሆናችሁ ሆነን እኔም በሆን እናንተም ብትሆኑ ብቻ እፎይ ከፈተ በኋላ አንደኛ ቂጣ ይነካም እንጂ ብልቷን ብፈልግ በስተኋላ አሁን ይሄ ሱረቱ አልበቀራ ቅድም ቆስቲ የከፈተው 223 የሱ አስባበ ንዙል ነው። ባይዘው እኛ ከራሳችን አንናገርም የኡስታዞቻቸው ነው። ለምንድን ነው ይሄ የወረደው? ይሄ ክፍል ሴቶቻችሁ ለእናንተ እርሾች ናችሁ፣ እርሾቻችሁን በፈለጋችሁት ሁኔታ ድረሱ የሚለው ክፍል የወረደው ለምንድን ነው? ለዚህ ነው ብትፈልግ አቁመህ ብትፈልግ ቁጭ ብለህ ብትፈልግ ገልብጠህ እንደፈለግህ አድርገህ እሷን ላውን አድርገህ አንተ ታችሁን ሆነህ እሷ ታችሁን ሆነህ አንተ ላውን ሆነህ እንደተመቸህ ሚስትህን ማድረግ ትችላለህ። ቂጧን ብቻ ግን አላህን ፍሩ ይለናል። አላህ ወተቁላህ ይለናል። ቂጣ አይነካም እንጂ ብልቷን ብትፈልግ በስተኋላ ብትፈልግ አቁመህ ብትፈልግ እንግዲህ ይቅርታ አድርጉልኝና በጣም በሚያሳዝን መልኩ እንግዲህ ኡስታዝ ናቸው እኚህ የያዙት መቁጠሪያ ራሱ ያስፈራል። እንግዲህ እኛ እንደዚህ መቁጠሪያ ይዘው ስናያቸው ገዳማውያን ናቸው። ዓለም በቃን ብለው ሴት የለም እንዲህ አይነት ጭምልቅልቅ ያለ ህይወት የላቸውም። ዓለም በቃን ብለው ድንጋይ ተንተርሰው ጤዛ ልሰው ስለ እግዚአብሔር ሁሉ ነገር አሳልፈው የሰጡ ሰዎች ናቸው የምናውቃቸው። የእስላም ኡስታዞች ግን ይህን የሚያክል መቁጠሪያ ይዘው እንደው ሃይማኖተኛ መስለው ቀሚሳቸውን አስረዝመው ጺማቸውን አስረዝመው ምን ይላሉ? ሚስትህ ጋር ስትገናኝ ከፈለከ ከፊቷ ራቁቷን አድርገህ ከኋላዋ ምናምን ሚስትህን እንደፈለክ ይሄ የአምላክ ትእዛዝ ነው ብለው ይናገራሉ ማለት ነው። ከዚህ በላይ የሚያሸማቀቅ ነገር አለ እንዴ? እውነት ለመናገር ከአንድ አምላክ ከሚባል ንጹህ ቅዱስ ከሚባል አምላክ እንዲህ አይነት ነገር ይወጣሉ? እውነት ይሄስ አምላክ ነው ወይ እንዴ? ስነ ስርዓት እኮ አለ። አሁን ጋብቻም እኮ ቅዱስ ምንድን ነው የሚለው መጽሐፍ ቅዱስ? ጋብቻ ንጹህ ቅዱስ ነው፣ መኝታውም ደግሞ ንጹህ ነው ይላል እኮ። በንጽህና የሚደረግ ነገር እኮ ነው። ቢኒ ይቅርታ፣ ይሄን ቪዲዮ እና አንድ ላይ ትሄድበታለህ ካሁኑ ጋር። እሺ ከፍ ላድርግ። ኦኬ አተልቁኝ አንዴ አንድ ላይ ልትሄድበት ስለፈለኩ ስሙት። ፖዚሽን አጠቃቀም ይችላል። ፖዚሽን አጠቃቀም ይችላል። እንደተመቸ ክርስተ ብለሃል። ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አና ሽእቱም። እንደፈለክ የተገደበ ነገር የለም። ይሄ የወረደበት ምክንያት አንዲት ይሁዳ ማነች በይሁዳዎች እንደዚህ ጎን ለጎን ሆነው ግንኙነት ማድረግ የሚፈቀድላቸው ይሄ ከራሳቸው የፈጠሩት አላህ ያዘዘው አይደለም። ታዲያ አንሷሮች ሴቶች ከይሁዳዎች ተምረው ነበርና ሙሃጅር የሆነ ወንድ አገባ አንሷር ይዋል። ከዛ በኋላ ግንኙነት ለማድረግ በቃ በፈለገው ፖዚሽን ሊጠቀማት ሲል አረ ሐራም አለች። ምንድነው ሲል ላ ይሄ አይፈቀድም ማለት ምን ነው ይሁዳዎች አስተምረውናል። እንዴት አረ ልጃችን አይነ ስውር ይሆናል ሐራም ነው አለች። كيف تحرمنا الذي حلل الله سبحانه وتعالى እና አልሰጥህም ማለት እንዴ አረ ግንኙነት አላ በደም ነብዩ ነብዩና አለይሂ ሰላቱ ወሰለም በጠየቀ ማፈረች። ከዛ በኋላ ኡሙ ሰለማ ረዲየላሁ ዐንሃ ወርዳ ጠየቀች። ኡሙ ሰለማ ስትጠይቅ ነብዩና አለይሂ ሰላቱ ወሰለም መጣ ወደ ወህይ ኒሳኡኩም ሐርሱን ለኩም ፈአቱ ሐርሰኩም አና ሽእቱም። ያጠቃቀም ፖዚሽን ችግር የለበትም። እነዚህ ጨዋታዎች ምንድን ናቸው? ኢብኑል ቁዳማ አሁንም ይናገራሉ። ተቅቢሉሃ ይላሉ፣ መሳም አለበት። ይህ እንግዲህ አንደኛው ምዕራፍ ወተግሚዙሃ ወተልሚዙሃ ሰውነቷን ሊደባብስና ሰውነቷን ሊያሻሽላት ግድ ነው። ፈኢዛ ረአይተ አነሁ ቀድ ጃአሃ ስትመለከት እሷ ስሜቷ መንቀሳቀሱን ስትረዳና ፍላጎት ማሳየቷን ስትረዳ
ምስለማ ጃአከ ልክ አንተ የሚሰማህን ስሜት እሷን እየተሰማትና የተለያዩ እንቅስቃሴዎችን ትመለከታለህ። ስታይ ወቃዕተሃ አይ ጃማዕተሃ ያዕኒ ያን ጊዜ እንግዲህ ቢስሚላህ ብለክ አላሁመ ጀንብኒ ሸይጣን ወጀንብኒ ሸይጣን ማ ረዘቅተኒ ብለክ ግንኙነትን ትጀምራለህ። ኢማ ሸይጣን ይመስል ሳታስበው ሰውነቷ ሳይለዝብ ሚስት ላይ ወጥተህ ግንኙነት የምትጀምር ከሆነ ሚስትህ አንተ ላይ ፍቅር አይኖራትም። ሚስትህ አንተን አትወድህም። ሚስትህ ከአንተ ውጭ ናት። በቃ የምትኖረው የጀሃነም የእሳት ያኒ የሆነ አለ አይደለም የጨለማ ህይወት ነው፣ የደስታ ህይወት ይበቃል። በቃ ቢኒ ያ ፖዚሽን የሚለው ላይ ብቻ እንደፈለክ ይመስሉ ብቻ ያ እንግዲህ በጣም ይቅርታ መቼም ዲያቆንንና መምህር ኢብኑ ሐኪምና መዝሙሩን አስቀምጠን ይሄን ነገር መክፈት አልነበረብንም። ግን አንዳንዴ ሙስሊሞች በጣም ወጥ ስለሚረግጡ ነው እንዲህ አይነት ቆሻሻ አስተምሮ ይዘው እንዲህ አይነት ቁሽሽ ያለ አስተምሮ ይዘው ለመተቸት ይሞክራሉ። ያው መጽሐፍ ቅዱስ ላይ ያሉ አንዳንድ ነገሮችን አስተው ባይዘዌ እንግዲህ ቅድም እንዳልኩት በክርስትና አስተምሮ ወይ መጽሐፍ ቅዱስ ላይ ጋብቻ ቅዱስ እንደሆነ አልጋውም ደግሞ ንጹህ እንደሆነ ይናገራል። በቅድስና በንጽህና የሚደረግ ነገር ነው። ይሄም ደግሞ ዘርን ለመተካት ነው። ከዛ የሚገኘው ጥሩ ጥሩ ሰዎች አሉ፣ ሀገር የሚመሩ ጳጳሳት ምናምን ዶክተሮች፣ እንዲህ እግዚአብሔር የባረካቸውን ሰዎችን ለማምጣት ነው እንጂ ለዚህ ብቻ ሀሳብ ተብሎም አይደለም። እኛ ጋር ያለው ሀሳቤ ሌላ ነው። ወደ እስልምና ግን ስትሄዱ ሴቶቻችሁ ለእናንተ እርሾች ናቸው፣ እርሾቻችሁን እንደፈለጋችሁ አድርጋችሁ ድረሱ የሚለው ሀሳብ ያቺ ሴት ዘር ተቀባይ ሆና ዘር እንድትሰጥ አይደለም። እንደዛ ሳይሆን ልክ እንደ ዕቃ ነው የምትታየው እና ፖዚሽን በተለያየ አቅጣጫ ከሚስቶቻችሁ ጋር ተገናኙ የሚል አስተምሮ ያስተማራቸው ማን ነው? አምላካቸው አላህ ነው። አሁን ይሄን ነገር እስቲ አንድ ሙስሊም መጥቶ ይሄን ነገር ኮራበታለሁ አምላኬ ፖዚሽን አስተምሮኛል ብሎ የሚል አለ? አንድ ሙስሊም እስቲ ይግባና ፖዚሽን የተማርነው ከአላህ ነው፣ ስለዚህ ሴቶቻችን እንደፈለግን አድርገን እያገለባበጥን አሁን ኡስታዞቹ እንደሚሉት ተፈቅዶልናል እንደዛ እናደርጋለን የሚል አለ? በዚህ የሚኮራ አለ? እስቲ የሚኮራ በዚህ አንድ ቁጥር ይጻፍና ይገብቶ አው ኮራበታለሁ ይሄን አምላኬ ፖዚሽን አስተምሮኛል የሚል ካለ አንድ ቁጥር ይጻፍ። ሙስሊሞች ካላችሁ ጥቂት ሲመቸኝ ላውራ። በጣም ይቅርታና ሀሳብ ልስጥ ተፈቅዶልኛል? እሺ በመጀመሪያ እንደዚህ አይነት ነገር ራሱ መስማታችን በጣም በእውነት የሚጠቅመንም አይደለም። ባይዘወይ ጋብቻ የሚለው ወንድና ሴት እግዚአብሔር ሁለቱም አንድ የሆኑ ዘንድ አንድ አካል የሆኑ ዘንድ እግዚአብሔር አስቀድሞ ይህን ጋብቻ ይሰጣቸው፣ ቅዱስ ይወሰጣቸው። ዝም ብሎ በቃ እንዲያው ሁሌም አልጋ ላይ ለመውጣት አይደለም። ጋብቻ የአልጋ ላይ ጉዳይ አይደለም። በአልጋ ላይ ተጀምሮ በአልጋ ላይ የሚያበቃም አይደለም። ሁሌም አልጋ ለመተኛትም አይደለም። ሰው እንስሳ አይደለም። እንስሳ ነው ዝም ብሎ በቃ ግንኙነት ሲያደርግ የሚውለው። ሰው ልጅ መላካዊ ባህሪ አለው። መላካዊ ባህሪው ማለት ነው የሚጾምበት፣ የሚጸልይበት፣ ኢቭን ሚስቱን እንኳን የሚያከብርበት፣ ባል ሚስቷን የምታከብርበት ጊዜዎች ራሱ እኮ አለ። ዝም ብሎ በቃ መተኛት አይደለም። ይሄ ትምህርት ደግሞ ባይዘው ትምህርት አይፈልግም እኮ ባላ አይምሮ ነን። እግዚአብሔር ብዙ ተባዙ ምድሩን ሙላት ሲል ደግሞ እንዴት አድርገን መባዛት እንዳለብን እኮ ባላ አይምሮ አድርጎናል። ትምህርቱ ነው የሚሰጥም አይደለም ባይዘው። ምክንያቱም የሃይማኖቶች ዓላማ ሴቷን በዚህ በኩል አድርገ ወደ ላይ አድርገ ወደ ታች አድርገ እንዲህ አድርገ ማለት አይደለም። ሰውን ወደ ዘላለም ሕይወት መጥራት ነው። ሰውን ወደ ንስሐ መጥራት ነው። ሰውን ዝም ብሎ በቃ ይሄን ስጋዊ ነገር እየተሰበከው ህሊናውና መንፈሱ ስጋዊ ነገር እንዲያስብ ግንኙነት እንዲያስብ አይደለም። ግንኙነት በመጽሐፍ ቅዱሳችን ጋብቻ ቅዱስ ነው፣ መኝታው ንጹህ ነው፣ መኝታው ንጹህ ነው የሚለው በጋብቻ ውስጥ የሚደረገው ግንኙነት ቅዱስ ነው የተባለ ነው። ታዲያ ይህ ግንኙነት ግን በዚህ ወተ በዚህ ገብታ ሴቷ እንደዚህ አድርገ ከላይ አድርገ ከታች አድርገ እንዲሁ እንደዚህ እየተባለ የምንማረው አይደለም። ሲጀመር ባለ አእምሮ ነን፣ ክርስቲያኖች ነን።
ነውር የሆነውን ነገር ለይተን እናውቃለን። ይሄ ነገር ስብከት ሆኖ የሚሰበክም አይደለም። ሰውን በስጋዊ ነገር በስጋዊ ምኞት እንዲያው በቃ እኔ መቼ ነው ስለ አምላክ የሚወራው? ይሄን ሰሞን አይታችሁ ከሆነ የአላህ ነገር በጣም ኮንፊውዥን ፈጥሮባቸዋል ወገኖቻችን። ኢቭን ክርስቲያኖች ቤት እንኳን እየገቡ ስለ አላህ ንገሩን ሲባሉ መናገር የሚችሉበት ደረጃ ላይ አልደረሱም። እርግጠኛ ነኝ ግን እስቲ እንዴት ነው ወንዱ ካንቺ ጋር ግንኙነት የሚያደርገው? እንዴት ነው ሴቷ ከወንዱ ጋር የምታደርጊው ቢባል በጣም ብዙ ነገር ሊነግሩ ይችላሉ ማለት ነው። ምክንያቱም ብዙ ትምህርቶች ከስጋዊ ነገር ጋር የተገናኙ ናቸውና እኔ በጣም ነው የማዝነው። ይሄ ትምህርት ሆኖ እንዲያርጋት በዚህ አውጣት በዚህ አስገባት፣ እንደዚህ ካልተደሰተች ስሜቷ እንደዚህ ካልሆነ እየተባለ ያለው ትምህርት በጣም ትክክልም አይደለም። ሁለተኛ ደግሞ ነገረ አምላክ የመለኮት ነገር እንዴት ሊሆን ነው የሚለው ነገርም ጥያቄ ስለሚፈጥር አምላካቸውንም በቅጡ አለማወቃቸውም እነዚህ አይነት ትምህርቶች ኮንፊውዝ እያደረጓቸው እንደሆነ በደንብ ማሳያ ነው ለማለት ነው። እግዚአብሔር ይስጥልኝ። ባይዘዌ ዳይቆንዬ ኢቭን ይሄ ብቻ ሳይሆን አሁን በተከፈተው ብቻ ሳይሆን የሴቶችና የሴትና የወንድ ግንኙነት ላይክ ሲደረግ ራሱ ባይጅ ወቅት ፈሳሹ የሰውየው ፈሳሽ የሷ ልንድን ካለ ሀጂ ያፈርሳል ብሎ ይናገራል። ኢቭን ሁለቱም ግንኙነት ካደረጉ ሀጂ ያፈርሳል በዛ ወቅት ማለት ነው። በዛ ወቅት እዚህ ጋር ግን ፈቅዶላቸዋል ማለት ነው። እንደፈለገ በፈለገበት ታይም በፈለገበት ፖዚሽን ማለት ነው። ግን ላይክ ከእንስሳ ጋርና ከሌላ እንትን ጋር ደግሞ ግንኙነት ማድረግ ራሱ ደግሞ ሀጂ አያፈርስም። ከግብረ ሰዶም የሆነችና ከእንስሳ ጋር በሚደረገው ነገር ሀጂ አያፈርስም ብሎ አስቀምጧል። እንዴት ነው የኛውን አሁን ላይክ ከዚህ በስተቀር ምንም ትምህርት የላቸውም። ምንም ትምህርት ማለት ነው። አይ ቲንክ ከፍቼ ላሳያችሁ። ውሸት እያወራ እንዳይመስላችሁ። አንተ እየከፈትከው ግን ሴቷ በቃ ቃናት ማለት እኮ ነው። በቃ ማለት የስሜት ማርኪያ የወንዱን ፍቃድ መፈጸሚያ ናት ማለት ነው። ከዛ የዘለ ነገር የላትም። ምክንያቱም ሚስትር እርሻ ናት። በፈለከው መንገድ ተገናኝ። እንዲሁም ሰበቡንም ብታነቡልን ጥሩ ነው። ያው ሰበብ ንዙልን ስለምናውቀው ማለት ነውና ሴት ልጅ የምታየው እንደ ዕቃ ነው ማለት ነው። በቃ ወንዱ ስሜቱ ይምጣ እንጂ ስሜቱን መወጫ ስሜቱን ማብረጃ ናት ማለት ነው። ይሄ ደግሞ አንደኛ ጋብቻውን ቅዱስ አያሰኘውም። የግንኙነት ጋብቻ ስጋዊ ማርኪያ፣ ስሜትን ማርኪያ፣ ስሜትን ማራገፊያ ቃናት ማለት ነው። የእሷ ስሜት ምንም ቦታ የሚሰጠውም አይደለም ማለት ነውና ይሄንንም እስቲ በደንብ እንድትሄዱበት ነው። ታንክ ዩ። ኦኬ ቢኒ ያኛውን እንደውም እንግባበት። እሱ ላይ ካለ አስባብ ንዙሉ እናንብበው እንዴ? አስባብ ንዙሉ እናንብበው ችግር የለም። ወይስ እሱ ይቀመጥና እሱን ሲገቡ እናንሳባቸው ከምናባክን ማስረጃ ሀሳቡን እናንሳና ሲገቡ እናሳያለን ማስረጃ ችግር የለም። በቃ አንተ ሀሳቡን ሄድበትና ከዛ ነው ከፍቼ ያሳያቸዋለሁ። ማስረጃዎቹን እንሄድበታለን። ለምሳሌ ሱናን ኢብን ዳውድ 2164 ላይ ቀደም አሁን ኡስታዞቹ የተናገሩት ማለት ነው። ከፈለጋችሁ ከፊት ለፊት ከፈለጋችሁ ከኋላ የሚለውን ይናገራል። እሱን እዛ ክፍል ላይ ይናገራል። ምናልባት አድሬስ ለማድረግ ካስፈለገ እንደዚህ ይለ ወይም ደግሞ ሙሃጅሪን ማለት ስደተኞች ናቸው። ካምቱ ዘመዲና ኤንድ ማን ሜሪድ ውመን ኦፍ አንሳር ይላል። ከሙሃጅሪን ወይም ስደተኛ የሆነ ወደ መዲና መጥቶ ከአንሳር ሴት አገባ ይላል። he began to do the same kinds of action with her ይላል። እንደለመደው እሱ ከዚህ በፊት እንደለመደው ከሴቶች ጋር እንደሚያደርገው ማድረግ ጀመረ በሷ ላይ አለ። but she disliked it እሷ ግን አልወደደችውም ይሄን ነገር ማለት ነው። and said to him እሷም እንደዚህ ያለችው we are approached on one side አይና በቀንፍ ነው ያስገቡት lying on back the back ይላል። በጀርባ በኩል ነው እኛ የምናውቀው። ይሄ የጭማሪ ነው ብቻ እነሱ የሚሉት እኛ በአንድ በኩል ነው የምንቀርበው። ስለዚህ እኔ ያልወደድኩትም ምን አትዋለች do not eat so አለችው no do not approach on that side አለች። ከዚህ ውጪ አትቅረበኝ ብላ ተናገረች። otherwise keep away from me አለበለዚያ አራቀኝ። በአንድ በኩል ነው እኛ የምናውቀው በሱ ብቻ እናርጋለች። ከዛ this matter of their spread widely and reached the messenger of Allah ይሄ ወሬው በጣም በስፋት ተስፋፋና
መሐመድ ጋር ያለ መልእክተኛ መሐመድ ጋር ደረሰ ይላል። ከዛ ምን ወረደ? የቁርአን ክፍል ወረደ። ሶ አላህ ዘ ኤግዛልትድ ሴንት ዳውን ዘ ቁርአኒክ ቨርስስ አላህ የቁርአን ክፍል አወረደ። ምን የሚለው ዩር ዋይፍ አር ኤ ቲልት ፎር ዩ፣ ሚስቶቻችሁ ለእናንተ እርሾች ናቸው። ሶ ካም ቱ ዩር ቲልትስ ሃውቨር ዩ ዊል፣ ስለዚህ ወደ ሚስቶቻችሁ በፈለጋችሁ ሁኔታ ቅረቡ የሚለው ማለት ነው። አኢን እና ፍሮም ኢንፍሮንት ይላል ማለትም ከፊት ለፊት፣ ፍሮም ቢሃይንድ ከኋላ፣ ኦር ላይንግ ኦን ደ ባክ አስተኝታችሁ ከጀርባ ይልና በት ዲስ ፈርስት ሚንት ይልና ዘ ፕሌስ ኦፍ ዘ ዴሊቨር ኦፍ ዘ ቻይልድ፣ ይሄ ማለት ልጅ በሚወጣበት ይልና ያው ቃሉን ያስቀምጠዋል ማለት ነው፣ ቃሉን መጥራት ስላልፈልጉ። ስለዚህ ይሄ ሱራ 3 223 የወረደበት አስበበ ነዝሩ በሐዲስም መጥቷል። ስለዚህ አላህ የፖዚሽን አስተማሪ ነው። አሁን ዲያቆን ሲናገሩ በጣም ያሳዝናል። ይህን የምንሰማበት ጆሮ የለንም፣ ግን በጣም በሚያሳዝን መልኩ ግን የእስልምና አስተምሮ ነው። ሴት ልጅ እርሻ ናት። አይዳ ነይ ግቢና እናሳይሻለን፣ ውሸት አትቤ ገብተሽ እናሳይሽ፣ ከፍተን እናሳይሻለን። ይሄ እንግዲህ በሐዲስ ላይ ነው የመጣው። ሴት ልጅ አንቺ እርሻ ነሽ፣ ባልሽ በፈለገበት ሁኔታ ሊያርስሽ ልትከለኪው አትሺ። ይህን ደግሞ ያስተማራቸው ማን ነው? አላህ ነው፣ ቁርአንን አውርዶ ማለት ነው። እና ጥያቄም ካለሽ መጠየቅ ትችያለሽ፣ ግን ያለው ሀሳብ እሱ ነው። ሀቢቢ ቀጥል። ይሄው ሱናን አቢ ዳውድ 2164 ላይ ገብታችሁ ማየት ትችላላችሁ። ኦኬ አይ ቲንክ አይዳ አይ ቲንክ እንደዚህ አይነት ነገር አላስተማሯችሁም ይሆናል፣ ግን እነሱ አላስተማሯችሁም ማለት ውሸት ነው ማለት አይደለም። ገብተሽ ቦታው መጠየቅ፣ እኛ የምንሰጥሽን ማስረጃ ደግሞ ሄደሽ እነሱን መጠየቅ ትችያለሽ። ኢቭን እናንተ እንደ ዕቃ ነው የምትታዩት። ይሄ ቅድምም መዝሙር ተናግሯል። እና አሁን አንቺ ሌላ ያላችሁ እዚህ ያላችሁ ሙስሊሞች ከዚህ ምንድን ነው የምትማሩት? በተለይ ሴት የሆናችሁ ሙስሊሞች ከዚህ ምንድን ነው የምትማሩት? ኢቭን በእርሻ አስመስሏችሁ እንደ መሬት ቆጥሯችሁ እንደ ዕቃ ቆጥሯችሁ እንደፈለጋችሁ እናንተ እነሱን እንድትቆጣጠሩ ሲሆን ወንዶቹ እናንተን እንደፈለጓችሁ ማድረግ እንደሚችሉ ያስተምሯቸዋል። ሶ ከዚህ ምንድን ነው የምትማሩት? ይህንስ ትክክለኛ ጤናማ አስተምሮ ነው ብላችሁ ትሄዳላችሁ? ካስፈለገ አሁን ከፍተን ማሳየት እንችላለን። ግን እኛ አሁን እየተናገርን ያለነው አንድ ሙስሊም ብቻ ገብቶ ውሸት ነው ቢበለን፣ አንድ ሙስሊም ብቻ ለተናገርነው በቂ የሆነ ማስረጃዎችን እና ከፍተን እናሳያለን። ግን አንድ ሙስሊም ውሸት ነው ብላችሁ ሲገቡና ጠይቁን። ከራሳችን ሳይሆን ከመጽሐፋቸው አንብበን እየተናገረን እንደሆነ እንድታውቁ ማለት ነው። አዎ አንድ ነገር ልንገራት አይዳ፣ እኛ ከመጽሐፎቻችሁ እንደገና ደግሞ የኡስታዞቻችሁን ምስክርነት ቪዲዮ ሁሉ እያመጣን ነው የምንናገረው። እኛ አንዋሽም፣ ዋሽተንም አናውቅም፣ ልንዋሽም አንፈልግም። ምክንያቱም ዛሬ ብንዋሻችሁ ነገ ሄዳችሁ እውነቱን ስለምታውቁ ተመልሳችሁ እኛ ጋር ትመጡ ውሸታም ነው የምትሉ። ስለዚህ መዋሸት አያስፈልገንም፣ የሚያስፈልገን ምክንያት የለውም። አንድ እሱ ነው። ሁለተኛ ደግሞ እኛ እውነት የሆነውን ክርስቶስን ስለያዘን ውሸት አንናገር። በሰው ሃይማኖት ላይም ያልተባለ ነገር አንልም፣ በራሳችን ሃይማኖት ላይም ያልተባለ ነገር ብለን ሰውን አናመጣም። አሁን ይህን ይክፈትልሽና ይሄ ኡስታዝ ማን ነበር ስሙ? ራምዚ ይባላል፣ ኡስታዝ ነው። ስለ ሴቶች ምን እንደሚል ስሚው። ክፈትላት ልጅ እያሱ። እዚህ ውጭ ያለው ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን ሰላም ብያለው ቤተሰብ። ሙስሊሞች ስለጠፉ ራምዚ በቨርቹዋልም ቢሆን ይምጣ ብዬ ነው። ምንድን ያለው እንግዲህ መድገም አይጠበቅብኝም ማለት ነው። ካልሰማችሁ ደግምላችኋለሁ ከስላላችሁ እና ፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም ይላል። ምንድን ነው የሚከለክለው? ማንም አይከለክለውም እና ሀላል ነው። ሌላኛው ደግሞ ከራምዚ ካለው ከአፍ ወረድ ስንል እዚህ ጋ
ፈታዋ ቁጥሩን ያዙት። ጥያቄ ተጠይቆ ነበረ። ባል የሴት ልጅ ጡት መጠቀም ይችላል የሚል ማለት ነው። ጡቷን እንዴት እንደሚጠቀም እንግዲህ ባይብራራም እዚህ ጋር ይላልና ተጠይቆ ነበር የጥያቄና መልሱን ወደ እንግሊዘኛው ልመልስላችሁ። ጥያቄው ጡቷን ለምንድን ነው ለግንኙነት መጠቀም ነው? ግልጽ እያደረገው ጥያቄውን ላንብበውና የተጠየቀው ጥያቄ ይሄ ነው፣ ፈተዋ ነውና what's the ruling on placing the husband penis between wife's breast ወንዱ ብልቱን በሴቷ ጡት መሃል ጡቶች መካከል ማድረግ እንዴት ይታያል ነው። በምን እንደሚዳኘው ነው ጥያቄውና ጥያቄው እንደዚህ መልሱ እንደዚህ ነው። praise to be Allah and peace and blessing upon messenger of Allah and upon his family and companion. To proceed, it is permissible for each spouse to enjoy the other as long as it is within the boundary of Sharia or Islamic law ይላል። ስለዚህ it is permissible ነው ምን ማድረግ በጡቶቿ መካከል ማለት ነው። ማለት ይሄኛው እንደውም አልከበደኝም ራምዚን ከሰማሁት በኋላ ይሄ ነበረ በፊት የሚገርመኝና ይሄኛውን ባነበብኩት ራምዚን ስሰማው ራምዚ ደግሞ ጭራሽ ከፍ አድርጎት ምግብ በምትበሉበት ማለት ነውና ምንም ባይዘ ምንም እንትን የሚል ነገር የለም። ቅድምም ስታነሱት የነበሩትን ነገሮች አስፈላጊ ከሆነ መረጃዎችን ማውጣት ይቻላል። ኢቭን በመቀመጫ ምናምን አይቻሉም ያሉበትን ሌሎች እንትን በተለይ የሐዲሳቶችን ማብራሪያዎችና አልነዋዊን ምናምን ካነሳን ዲፍሬትሊ ያፈርሱታልና እነዛ ነገሮች አሉ። ኤኒዌይስ አናክፋው መግባት የሚችሉ ከሆነ እዚህ ላይ ግቡ። ታክሊንሽ በዚህኛው ላይ በእንትን ላይ ፈልጋታለች እንትን ነው ዝም ብለህ ስክሪንሾት አድርገህ ወይ ሊንኩን ዝም ብለህ በውስጥ አታች አድርገህ ሊንኩን ብቻ ከላይ ሊንኳን ኮፒ አድርጋትና እኔ ጋር ግባና ውስጥ ፔስት አድርገው። እሺ ለማንኛውም እንግዲህ ያው ዳቆንም ትንሽ ከበዳቸው ወጡ መሰለኝ። አይኔው ጥያቄ ያላችሁ መግባት ትችላላችሁ። ግን እንዲህ አይነት በጣም አሸማቃቂ አስተምሮ አለ እስልምናና ባይዘው በጣም አሸማቃቂ። ተመልከቱ። አንድ ባል የሚስቱን ጡት ለግንኙነት ማድረግ ይቻላል ወይ ብለው ይጠይቃሉ ሙስሊሞች። ይቻላል ወይ ብለው ይጠይቃሉ ሙስሊሞች። በጣም ያሳፍራል። የሚጠየቀው እኮ ዶክተር አይደለም፣ የሳይኮሎጂ አስተማሪ አይደለም፣ ወይም ደግሞ ዓለማዊ አስተማሪ አይደለም። የሚጠየቀው ማን ነው? የሃይማኖት መምህር። ስኮላሮቻቸውን ሄደው ይጠይቃሉ። ከዛ እነሱ ደግሞ ለአላህ ምስጋና ይገባ፣ ለመሐመድ ምስጋና ይገባ፣ ለመሐመድ ቤተሰብ ምስጋና ይገባ፣ ለመሐመድ ጓደኞች ለሰሃቦቹ ምስጋና ይገባል። አዎ ይፈቀዳል። አንድ ወንድ ልጅ ብልቱን በሚስቱ ጡት መካከል ማጥየም አድርጎ ግብረ ስጋ ግንኙነት ማድረግ ይቻላል ብለው መልሱ። እውነት ነው፣ የሚከለክለው ነገር የለም እስልምና ላይ። እንዲህ አይነት በጣም ደባሪ ቆሻሻ ነገር አለ እስልምና ውስጥ። እውነት ለመናገር እኛ ብዙ ጊዜ እንደዚህ አይነት ነገሮችን የማናወጣው ምን ይጠቅማል ስለማይጠቅም ብለን ነው። ሰዎችን አያንጽም በሚል ነው። ግን ሙስሊሞች ደግሞ ወደ ላይ ካልሸናን ይላሉ፣ ጣራን እንካ ይላሉ። እንዲህ አይነት ነገር እያወጣን ሙስሊሞችን ማሸማቀቅ እንችላለን። ግን ስለማይጠቅም ብዙ ጊዜ እንዘላቸዋለን። ምንም አይሰራም። ዋናው አስተምሮቱ ትምህርቱ የዘላለም ሕይወት ጉዳይ። እስቲ መዳንም ከፈለጉ ጥያቄ ይጠይቁ። ሀሳብን ማንሳት ካለብን በዘላለም ሕይወት ጉዳይ እያልን ነው እንጂ ቀላል ነው ይሄ። እንደዚህ አይነት ቆሻሻ ነገር በጣም ብዙ ነው እስልምና ውስጥ፣ ከዚህ ሌላ የለም። ባይዘዌ ተስፋቸው የመጨረሻ ተስፋቸውም ይሄ ነው። ሙስሊሞቹ በገነት ስጦታ አላህ ያቀረበላቸው የሴት ብልት ነው። ይህን እንደ መስማት እኮ ጆሮ ሲጥጥ የሚያደርግ ነገር የለም። ጭው ነው የሚያደርገው። አንድ አምላክ እንዴት ነው እንዲህ አይነት ነገር ካረክ፣ ከጾም ከሰገድክ፣ ሰላትን እንትን ካልክ፣ ምጽዋትን እንትን ካልክ፣ ጥሩ ኮንክ በሰማይ ሴት አቀርብልሃለሁ። የሴት ደላላ ይመስል ማለት ነው። እንዲህ ብዙ ሴቶች ያቀርብልሃለሁ ደናግል የሆኑ ሴቶችን ብሎ እንዴት ይናገራል አንድ አምላክ? ይሄ እኮ ምድር ላይ ያሉ ሰዎች እኮ እንደዚህ አይሰጡም። ባይዘው መልካም ለሚሰሩ ሰራተኞቻቸው ቦነስ አድርገው የሚሰጡት ገንዘብ ወይ የስራ እድገት ነው አይደለ? እኛ የምናውቀው እንደዛ ነው አይደለ? ወይ ሰርተፍኬት ይሰጧቸዋል ለጥሩ መልካም ባህሪያቸው። ቦነስ ደግሞ የሆነ ነገር ገንዘብ ሊሰጧቸው ይችላል፣ ደግሞ እድገት ያገኛሉ።
ከሰው እንኳን ያነሰ አስተሳሰብ ነው ያለው አላህ የነሱ አምላክ አላህ። ኦኬ ምን ይላል? መልካም ከሆንክ እኔ ማዝህን ነገር ካደረክ ትእዛዜን ከፈጸምክ በሰማይ ቤት ብልት አዘጋጅቼልሃለሁ። ልክ እንደ ግመል ይሄ ግመል ውሃ የጠማት ግመል አይታችኋል? ውሃ ሲጠማት እንዴት እንደምትንቀሸቀሽ ልክ ወንድ ሲያዩ እንደዚያ የተጠሙ ሴቶችን አዘጋጅቼላቸዋለሁ ይላል። ይሄን የሚለው አምላካቸው ነው። ባይዘው በጣም ያሳፍራል። እንዲህ አይነት የተግማማ ነገር ይዛችሁ እንዲህ አይነት ቆሻሻ ነገር ይዛችሁ ባትነካኩ እንደዚህ አይነት ነገር ለእናንተ ይብስባችኋል። ምንድነው የሚለው ቅዱስ ጳውሎስን ጌታ ምንድነው ያለው? የመውጊያውን ብረት ብትይዝ ለአንተ ይብስብሃል ነው ያለው አይደል? ስለዚህ ይብስባችኋል። ለእናንተ ቆሻሻ ነው አስተምሮታችሁ። በጠቅላላ ምንም ንጹህ ነገር የለውም፣ ቅዱስ ነገር የለውም፣ እንዳለ ቆሻሻ ነው። በሰማይ በምድር ከሴት እምብርት በታች ነው ሁሉ ነገር። ከሴት እምብርት በታች ያለ ብቻ ነው አስተምሮታችሁ። ዋናው አስተምሮታችሁ ሲነካ ስለ አላህ ምንም እንደማታውቁ ታየ። አላህ ምንድን ነው ስትባሉ አላህ ምንም አታውቁ። ከእምብርት በታች ያለውን ነገር ግን በጣም ታብራሩታላችሁ፣ ፈትዋ ትሰጡበታላችሁ። ስለ አላህ ግን ፈትዋ አይሰጥም። ባይዘዌ ስለ አላህ አንድነት፣ ስለ አላህ ምንነት ፈትዋ የለም። በቃ አላህን ፍራ፣ አትፈላፈል ነው ምናምን ይላሉ። አትፈላፈል ብለው ያቆማሉ። ኦኬ ስለ ሴትስ? አይ ስለ ሴትማ ይሁን እንደዚህ ማድረግ ትችላለህ። ከፈለግ በጡቷ መካከል አስገብተህ እንትንን ግብረ ስጋ ግንኙነት ማድረግ ትችላለህ። ከፈለግክ ደግሞ በአፏ በኩል ማድረግ ትችላለህ። አረ ካስፈለገ ደግሞ እየገለባበትክ በዚህ ይሄን ሁሉ የሚናገረው አምላካቸው አላህ ነው። አሁን የታዲያ ቅዱስ አምላክ ነው እንዴ? እኔ ሴጣን እንኳን እንደዚህ ብሎ የሚናገር አይመስለኝም፣ ደፍሮ ማለት ነው። ስለዚህ እንዲህ አይነት አምላክ ውጡ። ይሄ ቅዱስ አምላክ አይደለም። ኦኬ ይሄ እንደ ሜክሲኮ ውስጥ ምናምኖች አሉ እንደዚህ ትራፊክ የሚያደርጉ ሴቶችን ትራፊክ የሚያደርጉ ማለት ነው። ለዚህ ለቡና ቤት ስራ የሚያስተላልፉ በቃ የነሱ አክሽን ነው። ኦኬ ሴቶችን የሚፈልግ አለ። እነሱ ምንድነው ያ ገንዘብ ያለው ሰው ይመጣል፣ ሴት ማቅረብ ነው ስራቸው ማለት ነው። ኦኬ ገንዘብ ብቆ ነው፣ በገንዘብ ብቆ ነው ሲገኙ እንደነዛ ብቁ ለሆኑ ወንዶች ምንድነው የሚያደርጉት? ከየሀገሩ እየለቃቀሙ እያመጡ ሴቶችን ያቀርባሉ። ሴቶችን እየሸጡ እነሱ ሀብታም ይሆናሉ። ዘሴም ላይ ልክ እንደዛው አላህ ምንድነው የሚያደርገው? ሴቶችን ያቀርባል። ምን ለሆኑ ብቁ ለሆኑ ወንዶች፣ ራሳቸውን በቦምብ አፈንድተው ክርስቲያኑን ሌላውን ገለው ለሚሞቱ ወንዶች 72 ሴቶችን ያቀርባል አለ። እናንተ ብቁ ናችሁ ለእኔ ጀነት 72 ሴት ላቀርብላችሁ ወይም 72 ብልት ልሰጣችሁ ብቁ ናችሁ ብሎ 72 ብልት ይሰጣችኋል። ሌላውን ደግሞ እንደው እንትኑን ጠብቆ ያለ ሁለትም ሶስትም እንደ አቅሙ መጠን ደግሞ ብልት ተዘጋጅቶለታል። ኦኬ ሚስት አይደሉም ባይዘው እነዚህ ለዚህ ስራ ብቻ የተፈጠሩ ናቸው። ጋብቻ በሰማይ ቤት የለም። ድጋሚ ጋብቻ እንግዲህ በምድር ጋብቻ አለ አይደል? ሁለትም ሶስትም ሚስት አግብቷል። ተመልከቱ። አንድ ሙስሊም 4 ሚስት አግብቶ ሊሆን ይችላል። በሰማይ ሲሄድ 4ቱንም አግብቶ ቢኖር እንኳን እንደው ለህሊና ይሄም ይከብዳል። በሰማይ 12,072 ሴቶችን የሚደርሳቸው ያ እንደው የሚሉት እነሱ ይቺን እንደው 4 ነው ይዘው የሚሄዱት። እሱ ራሱ በቂ አልነበረም ወይ? እንደገና ደግሞ ከላይም ደግሞ ለዚህ ለሴክስ አገልግሎት ብቻ ሲሉ የተፈጠሩ ሁረላይኖች የሚባሉ ሴቶች፣ የሴት ቅምጦች አሉ። እነሱ ለሙስሊሞች በስጦታ ይሰጣሉ። እና አንዱ ሰለምቴ እንዴ 72 ከሌለ ማለት ምንድን ነው የሚሄደው ታዲያ? ይሄ ነው የሚያጓጓኝ ብሎ ሲል ነበር። እና ዳይፍ ነው ብለው እነሱም ተስፋ አስቆረጡት። አሁን ከእስልምና ወደኋላ ሸሸ። 72 ሴት የለም ሲባል 72 ሴት አለ ብሎ ነበር የገባው። 72 የሚሰጠው አፈንድቶ ሄደ ነው። አንተ እንደ አቅም መጠን ደግሞ 2 ሚስት ካለ 2 ሚስት ወይም 4 ሚስቶችን እና 2ም 3ም አላህ ሊሰጥ ይችላል፣ ያው ከጎንህ ማለት ነው። ግን ምናልባት የ72 ዓመት አሮጊት ልታገኝ ትችላለህ። ሰይጣን የጨርሳት እንትን እንጂ በገነት ውስጥ እንትን የለም። እሱንም ጀሃነም ውስጥ ነው የምታገኘው። 72 ሴት የሚባል የለም። የምታሳየው ነገር ካላችሁ አሳዩ፣ ካልሆነ ሐዲስ አሳያለሁ በሴቶች ጉዳይ ላይ። የሆነ ሐዲስ ላሳየ እዚህኛው ልክፈትላችሁ ወይስ? አይ ቲንክ ኦኬ። እኔ አንድ ጥያቄ ባቀርብ ደስ ይለኛል ለሁለታችሁ።
ለሚሰራውም ሰው ጭምርና ይህንን መዳሰሱ እስልምናው በዚህ ደረግ በዚህ ውጣ በዚህ ግባ ማለቱ ሁሉን አቃፊነቱ ላይክ ዲቴል የሰዎችን ለሰዎች መምሪያ መስጠቷ እንዴት እንደመጥፎ ነገር ይታያል? ለምንድን ነው እንደመጥፎ ነገር እስልምና ወንዱ በየት በኩል አርጎ በየት በኩል እንደሚያደርግ ምናምን ትምህርት እየሰጠ ወንዱ እንዴት እንደሚያደርግ ያው ለሴቷ ነው መምሪያ ሰጠው። ሴቷ ዝም ብላ እንደ ዕቃ ስለሆነ የታሰበችውና ለወንዱ መመሪያ እየሰጠ ነው። በዚህ በኩል አርገ በዚህ በኩል አርገ ደመስታት ሰደቃ ነው፣ ይሄ ጽድቅ ነው ራሱ እያለ ነው መመሪያ እየሰጠ ያለውና ይሄ እስልምና እያንዳንዱ የሰው ህይወቱ አግባብ ሆነ እንደሆነ ነው የምንረዳውና ለምንድን ነው እንደመጥፎ መታየት ማለት ፈልጌ ነው። በነገራችን ላይ ይሄን ሪከርድ አድርገው አረ እንደውም ይሄ ነገር እኮ አቃፊነት ነው መልካም ነገር ነው አለ ኢብኑ ሐኪም ተብሎ ይሄን ተፖስቷል። እንኳን ይሄ ሙሉ ተናግረህላቸው መቁረጥም ከፈለጉ ይቆርጡታልና ነገ ቫይራል ወጥተህ ራስህ እንዳታገኝ አደራህን። አተልቁኝ አንዴ እስኪ አንዴ አተልቁኝና ቢኒ መልስ አተልቀውና ሀሳብ እንሰጣሽ። እሺ ሀቢቢ ግን የእውነቴን ነው መልስ እፈልጋለሁ ከሀቢቢ በኋላ ከኔ ነው ጭራሽ። ኦኬሽ እኔስ ይቀድሙን ልከፍትላችሁ ነበር ፈተዋን። የትኛውን የፈለከው ሀቢቢ? አይ ቆይ እስኪ እያየሁት ነው። አንድ ኢብኑ አባስም ያስቀመጣቸው አሉ።